ይድረስ ለወንድሜ ማስተር አብነት ከበደ። ለሌሎቻችሁም ስለሚጠቅማችሁ ይህንን ፎቶግራፍ በደንብ አድርጋችሁ እዩት። እኔ የቲክቶክ አክቲቭ ፓርቲሲፓንት አይደለሁም። ለመጀመሪያ ጊዜ ነው እንደዚህ አይነት ቀርቤ አስተያየት ስሰጥ። ሰሞኑን ማስተር አብነት በካንሰር በሽታ መታመሙን አየሁ። ብዙዎቹም ሲቀባበሉ ተመለከትኩ። ከልቤ በጣም አዘንኩ። ምን ነው መልካም ሰው እንደዚህ አይነት ብዬም ከልቤ ምንም የምናገረው ነገርም አጣሁ። የሆነ ሆኖ ይጠቅሙ እንደሆን ወይም ሌሎቻችሁን የሚጠቅማችሁ እንደሆን አላቅም። የህይወት ምስክርነቴን ልስጣችሁ። አሁን ያያችሁት ፎቶግራፍ የዛሬ 14-15 ዓመት ኬሞቴራፒ ከወሰድኩ በኋላ የተነሳሁት ፎቶግራፍ ነው። ከዛ በፊት የነበረው ሰውነቴ ከኋላም ከፊትም በተለያዩ አቅጣጫዎች በሙሉ እጢ በእጢ ነበር። አራተኛ ደረጃ ላይ የደረሰ የደም ካንሰር ክሮኒክ ሊምፋቲክ ሊኩሚያ ፎርዝ ስቴጅ ዘ ፖይንት ኦፍ ኖ ሪተርን ይሉታል። ሪፈር ተብዬ የሄድኩባቸው ዶክተር እንደ አዲስ ምርመራ ሰራ ካሉኝ በኋላ በሙሉም ላቦራቶሪ ተሰርቶ ሲቀርብላቸው አዩና ጭንቅላታቸውን በመነቅነቅ ይሄ እኮ ታዲያ መድኃኒት የለውም ጌታ ያሉ። ያኔ ስቅስቅ ብዬ ያለቀስኩት እንባ በጥላታችሁ ላይ አይድረስ። እኔ ግን መለስኩላቸው። እኔ በዚህ በሽታ አልሞትም። የኔ መድኃኒዓለም የት ሄዱ? ከሙታን የሚያስነሳው ጌታ የት ሄዱ? በመገረፉ ቁስል የፈወሰኝ አምላኬ የት ሄዱ? ስለዚህ በዚህ በሽታ አልሞትም ዶክተር አልኳቸው። ከዛ በኋላ ግን ከተወሰነ ጊዜ በኋላ ክትትል በኋላ ወደ ውጭ ሀገር ሄደው እንዲታከሙ ሰው ዘመድ ወይም ገንዘብ አለዎት ወይ ብለው ጠየቁኝ። እኔ ሰውም የለኝም ገንዘብም የለኝም። ገንዘቤም ሰው ወይም መድኃኒዓለም ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አልኳኝ። በቃ ምንም አማራጭ ስላልነበረ ከተወሰነ ክትትል በኋላ ሁለት መጥፎ ነገር ቢቀርብብህ የተሻለውን መጥፎ ምረጥ እንደሚባለው ካንሰሩም መጥፎ ነው፣ ኬሞቴራፒውም መጥፎ ነው። ግን ኬሞቴራፒ መውሰድ ግድ ነበር። በየ21 ቀኑ የሚወሰድ ለ6 ዙር የሚወሰድ ሕክምና ጀመርኩ። ኬሞቴራፒ በጣም መጥፎ መድኃኒት ነው። አንዴ ከወሰድክ ሳምንት ያስተኛሃል ቢያንስ። በጣም የሚገርምህ ነገር ግን ወንድሜ ቅዳሜ ኬሞቴራፒ ወስጄ ሰኞ ጠዋት ቢሮ ማንም አይቀድመኝም ነበር። ቀድሜ ነበር የምገባው። በቀን ግን ከ6 ሊትር ያላነሰ ውሃ ጠጣ ነበር። የዶክተሩ ምክር የጠቀመኝ ይሄን ዋናው። በቀን ቢያንስ 6 ሊትር ውሃ ቢያንስ። የቢሮ ሰራተኞች ጠዋት ሰኞ እዛ ሲያገኙኝ በጣም ይገረማሉ። ምን አይነት ሰው ነህ ይላሉ። አዎ ተጨንቄ የማመጣው ነገር የለም። እግዚአብሔር ስራውን የሰራው ሁሉም ነገር ቀቡል አድርጌዋለሁ። ስለዚህ እግዚአብሔር የፈለገውን ነገር ያድርግ፣ በእግዚአብሔር ስራ ላይ ጣልቃ አልገባም እላቸው ነበር። ይህን የሚሰሙ የድሮ የስራ ባልደረቦቼ ካሉ አስተያየታቸውን ሊሰጡ ይችላሉ። ከተወሰነ ጊዜ በኋላ ዋሽንግተን ክሊኒክ፣ ቦሌ አካባቢ የሚገኘው ዋሽንግተን ክሊኒክ ለሌላ ሕክምና ሄድኩ። አንድ እግዚአብሔር የባረከው ወጣት ዶክተር አገኘው። መረመረ፣ መድኃኒት አዘዘልኝ። ዶክተር ከአሁን በፊት እንደዚህ አይነት የቆየ በሽታ ነበረብኝና ያዘዝክልኝ መድኃኒት ከሱ ጋር ሪአክሽን እንዳይኖርበት ምን ትመክረኛለህ አልኩት። እስኪ እንደገና ኮምፕሊት ብለድ ካውንት ያሰሩ አለኝ። አሰራው። ውጤቱ 2ኛ ደረጃ ላይ ሆኖ ተገኘ። በጣም የሚገርምህ ነገር እሱ ብቻ አይደለም። ምን እንዳለኝ ታውቃለህ? እግዚአብሔር ሰው ቦታ ላይ ሲያስቀምጥልህ ይስሙ አለኝ። የአሁኑ ዕድሜው ስንት ነው? በዛ ላይ 18 ዓመት
ይጨምሩበት። ምክንያቱም ይሄ በሽታ አሁን ካለበት ወደ 4ኛ ደረጃ ላይ ለመውጣት 17 እና 18 ዓመት ስለሚፈጅበት በአሁን እድሜው ላይ 18 ዓመት ቢጨምሩበት ጤነኛ ሰው እስከዛ ድረስ ይቆያል እንዴ በመሰረቱ ብሎ የተስፋ ስንቅ አሰንቆ ነው ወደ ቤት የመለሰኝ። ከትንሽ ቆይታ በኋላ በፍልሰታ ጾም ጻድቃነ ማርያም ሄድኩኝ። ለ2 ሱባኤ ገብቼ በእምነት እየጸለይኩ በእምነት ተጠመቅኩ። በእምነት እየጸለይኩ። ጸሎት ትልቅ ኃይል አለው። እውነት ነው። ጸሎት ተአምር የሚሰራ መንፈስ ነው። ጸበሉም እንደዚሁ። በእነዚህ 2 ሳምንታት በአንድ ሌሊት እመቤቴ ማርያም በህልሜ ተአምር የሆነ መልእክት አስተላለፈችልኝ። ተመለስኩኝ ወደ አዲስ አበባ። ከተወሰነ ጊዜ በኋላ ሲመረመር ዜሮ ደረጃ። አሁን የደም ካንሰር የሚባል በህይወት የመጨረሻ የለም። የዘንድሮ አዲስ ዓመት ይሁኑ ወደ 2018 አጥቢያ በ2 ሳምንት ውስጥ 2 ጊዜ ከባድ ቀዶ ጥገና ተደርጎልኛል። 4 ሰዓት ተኩልና 4 ሰዓት ሲወሰድ የፈጀ ያም ሁሉ ተደርጎ ግን በሳምንት የነበረ መንቀሳቀስ የጀመርኩት ከተማ ያገኙ ሐኪሞች አይረን ማን አሉ ብረቱ ሰውዬ። አዎ ምክንያቱም 2 ጊዜ ኦፐሬሽን አድርጌ 2 ጊዜ በሰላም ወጣሁ። አሁንም ይኸው በሰላም አለው። ወንድሜ አንድ ነገር ልምከርህ፣ ሰው ሁሉ ጊዜ እየሮጠ እየተጓዘ አይኖርም። የጉዞ መዳረሻ አለ። ጉዞህን እፎይ ብለህ የምታርፍበት ወቅት አለ። ሰውና እንጨት ተሰባሪ ነው። አንድ ቀን በእድሜያችን በተጨመረልን ቁጥር አንድ ቀን እግዚአብሔር ወዳዘጋጀልን የመጨረሻ መዳረሻ እየተጠጋን መሆናችንን ልብ ይሏል። ከ100 ዓመት ዕድሜ በላይ ምንም ሳይሰሩ ካለፉት ዜጎቻችን ይልቅ አንተ በጉዝና ወራት የፈጸምካቸው ገድሎች፣ የሰራሃቸው መልካም ስራዎች፣ የድሆች የምስኪኖች አባት፣ በእግዚአብሔር ዓይን ትልቅ ሞገስን ያገኘ የተጎናጸፍክ ወንድማችን አይዞ በርታ። በጸሎት በእምነት ሁሉም ነገር ቅቡል በማድረግ አንዳች አትሆንም። እኔን የፈወሰ አምላክ፣ እኔን ከሙታን ያስነሳ አምላክ አንተን የማይፈውስበት ምክንያት የለም። እግዚአብሔር የእንጀራ ልጅ የለውም። እንደውም አንተ ለእግዚአብሔር ቅርብ ነህ። እኔን ከሙታን ያስነሳ አምላክ እንዴት አንተን መፈወስ ያቅተዋል? ቢሆንም እንኳን አንተ በህይወት የዘራኸው መልካም ነገር፣ መልካም ገድል ታላቅ አሻራ ጥለሃል፣ አስቀምጠሃል። ከመቃብርህም በላይ ትልቅ ዘላለማዊ ሐውልት ተክለሃል። ልትኮራ ይገባሃል። ወንድሜ አሁንም አትጨናነቅ፣ አትረበሽ። ሁሉም ነገር ቅቡል አድርገው። አዎ ጸሎት መልካም ነው። በህብረት ቢጸለይ ደግሞ መልካም ነው። ወንድሞች በህብረት ቢቀመጡ በህብረት ቢጸልዩ መልካም ነው ይላል የእግዚአብሔር ቃል። ከዚህ ሁሉ ህዝብ ጸሎት የአንድ 2 ጻድቅ ጸሎት በእግዚአብሔር ጆሮ ሊሰማ ይችላል። አይቶ የሚራራ ሰምቶ የሚመልስ እግዚአብሔር ከኛ ጋር ነው። አሁንም ጸሎትን ይስማ፣ ጸሎትን ይመልስልህ። በአንተ መታመም የተሰበረው ልብህ ይጠግንልህ፣ ወደ ነበረው ይመልስልህ። በአንተ መታመም ልባቸው የተሰበሩት ያዘኑት ወገኖች እግዚአብሔር መጽናናትን ይስጣቸው፣ ልባቸውን ወደ ነበረበት ይመልስላቸው። ሌሎቻችሁ ይሄ ምስክርነት ለእያንዳንዱ ሰው ይጠቅማል ብላችሁ ካላችሁት እንደፈለጋችሁ ሸር አድርጉት፣ ይስሙት።
ዋናው ግን ለማስተር አብነት አድርሱለት። እኔ ብዙ ተከታይ የለኝም፣ ብዙ ፓርቲሲፓንትም ስላልሆንኩኝ በቃ በእጅ አዙር በሆነ ነገር ያገኘው ይሆናል ከሚል ፐርስፔክቲቭ እንጂ እኔ ብዙ ፎሎወርስ ኖረውኝ በቀጥታ ያገኘዋል ብዬ አይደለም ይህን መልእክት ያስተላለፍኩት። እኔ ለምስክርነት እንዳበቃኝ እግዚአብሔር አንተንም ለምስክርነት ያብቃ ወንድሜ። ረጅም ዕድሜና ሙሉ ጤንነት ይስጥ። የልብህን መሻት መከናወን ይስጥ። ያሰብከውን ሳትፈጽም እንከን አይግጠምህ ወንድም። አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን። አይዞ፣ ምንም አትሆንም። የታመመ ሁሉ አይሞትም። ሰላም